አንዳንድ ሰዎች እድሜያቸው እየገፋ ሲሄድ እንኳን እንዴት የበለጠ ጉልበት፣ ጤናማ ቆዳ እናም አስደናቂ አጠቃላይ ጤንነት ሊኖራቸው እንደቻለ አስባችሁ ታውቃላችሁ? ሚስጥሩ በጣም ቀላል በሆነ ነገር ውስጥ ተደብቆ ሊሆን ይችላል። እሱም አንቲ ኦክሲዳንት ነው። በየቀኑ ሰውነታችሁ ፍሪ ራዲካልስ በሚባሉ ያልተረጋጉ ሞለኪውሎች ጥቃት ይደርስበታል። እነዚህ ሞለኪውሎች ሴሎቻችሁን ሊያበላሹ፣ እርጅናን ሊያፋጥኑ እናም ለተላላፊ ላልሆኑ ስር የሰደዱ በሽታዎች እንደ ካንሰር እናም የልብ ህመም ያሉ የመጋለጥ እድልን ሊጨምሩም ይችላሉ። ነገር ግን ተፈጥሮ ለእኛ አስደናቂ የሆነ የመከላከያ ጋሻን ሰጥታናለች። እሱም በአንቲ ኦክሲዳንት የበለጸጉ ፍራፍሬዎች ናቸው። የዛሬው ቪዲዮአችን በአንቲ ኦክሲዳንቶች የተሞሉ 8 ፍራፍሬዎችን ምን ልዩ እንደሚያደርጋቸውና የእናንተን ልብ፣ አንጎል፣ ቆዳ እናም የበሽታ መከላከል ስርዓትን እንዴት እንደሚደግፉ በዝርዝር እንመለከታለን። እስከ መጨረሻው አብራችሁ መቆየታችሁን እርግጠኛ ሁኑ። ምክንያቱም በአንደኛ ደረጃ ላይ የምናየው ፍራፍሬ በዚህ ምድር ላይ ካሉ ሁሉ እጅግ በጣም ኃይለኛ የአንቲ ኦክሲዳንት ምግብ ነው። ከመጀመራችን በፊት ግን እንኳን ወደ ቻናሌ በደህና መጣችሁ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ከወደዳችሁ ላይክ እና ሰብስክራይብ ማድረጋችሁን እንዲሁም ይህንን ቪዲዮ ሼር ማድረጋችሁን እንዳትዘነጉ። ጥያቄያችሁን በኮመንት ላይ አስፍሩልኝ፣ መልስላችኋለሁኝ። ሰብስክራይብ ካደረጋችሁ በቀጥታ ወደ 8ኛው ፍራፍሬ እንለፍ። 8ኛ ብርቱካን ነው። ብርቱካን በቫይታሚን ሲ ይዘቱ በጣም የታወቀ ነው። ነገር ግን የሚሰጠን ጥቅም በዚህ ብቻ አይወሰንም። እነዚህን ጠቃሚ አንቲኦክሲዳንቶችንም በውስጡ ይዟል። ቫይታሚን ሲ፣ ሄስፔሪዲን፣ ቤታ ካሮቲንን። እነዚህ ውህዶች ሴሎችን ከኦክሲዲቲቭ ስትረስ ለመጠበቅናም የበሽታ መከላከል ጤናንም ለማጠናከር ይረዳሉ። ጥቅሞቹም የበሽታ መከላከል አቅምን ይደግፋል፣ ጤናማ እናም ብሩህ ቆዳንም ያበረታታል፣ የልብ ጤናንም ሊደግፍ ይችላል፣ የሰውነት ብግነት ወይም ደግሞ ኢንፍላሜሽንንም ለመቀነስ ይረዳል። ታዲያ እንዴት መመገብ ይቻላል? በትኩስነቱ ከትፎ መመገብ፣ ሰላጣ ላይ መጨመር፣ አዲስ የተጨመቀ ጭማቂውን መጠጣት ወይም በስሙዚ ውስጥ ቀላቅሎ መጠቀም ይቻላል። አንድ መካከለኛ ብርቱካን በማንኛውም የቀኑ ሰዓት ላይ ለሰውነታችን መንፈስን የሚያድስ የአንቲኦክሲዳንት አቅምን ይሰጠናል። 7ኛ ቀይ ወይን ነው። ቀይ ወይን ጠጃማ ወይም ጥቁር ማንኛውም ወይን ጠቃሚ በሆኑ አንቲኦክሲዳንቶችም የተሞላ ነው። ከመካከላቸው በጣም ታዋቂው ውህድ ሬስቬራትሮል የሚባለው ሲሆን በብዛት የሚገኘውም በወይኑ ቅርፊት ላይ ነው። ሬስቬራትሮል ጤናማ እርጅናን የመደገፍም አቅም እንዳለው በሳይንሳዊ ምርምሮችም ትልቅ ትኩረትንም ስቧል። ጥቅሞቹም የልብ ጤናን ይደግፋል፣ የደም ስሮችንም ለመጠበቅ ይረዳል፣ የአንጎልን ስራ የማስታወስ ችሎታን ይደግፋል፣ የኦክሲዲቲቭ ስትረስንም ሊቀንስ ይችላል። እንዴት መመገብ ይቻላል? በትኩስነቱ እንደ መክሰስ መመገብ፣ ለየት ባለ ጣዕም አቀዝቅዞ መውሰድ፣ በፍራፍሬ ሰላጣዎች ላይ መጨመር ወይም ከእርጎ ጋር ቀላቅሎ መመገብ ይቻላል። ከወይኑ ሙሉ ጥቅሙን ለማግኘት ቅርፊቱንም አብራችሁ መመገባችሁን አትርሱ። 6ኛ ሮማን ነው። ሮማን ብዙ ጊዜ ሱፐር ፍሩት ወይም ደግሞ ልዩ ፍራፍሬ ተብሎ ይጠራል። ይህም ያለ ምክንያት አይደለም። የእሱ ደማቅ ቀይ ፍሬዎች ፑኒካላጂንስ እናም አንቶሲያኒንስ በመባል የሚታወቁ ኃይለኛ አንቲኦክሲዳንቶችን ይዘዋል። ጥናቶችም እንደሚያመለክቱት ሮማን ከብዙዎቹ ፍራፍሬዎች የበለጠ ከፍተኛ የአንቲኦክሲዳንት አቅም አለው። ጥቅሞቹም የልብ ጤናን በከፍተኛ ሁኔታ ይደግፋል፣ የሰውነት ብግነት ወይም ደግሞ በሽታንም ለመቀነስ ይረዳል፣ ጤናማ የደም ዝውውርንም ይደግፋል፣ በቪታሚኖችናም በማዕድናቶችም የበለጸገ ነው።
እንዴት መመገብ ይቻላል? ፍሬዎቹን ሰላጣ ላይ መነስነስ፣ በስሙዚ ውስጥ ፈጭቶ መጠጣት፣ በትኩስነቱ መመገብ ወይም በአጃ ወይም በኦትሜል ላይ ጨምሮ መውሰድ ይቻላል። ይህ ጭማቂ የበዛው ፍሬ አልሚ ምግብም ጣፋጭም ነው። አምስተኛ የቼሪ ፍሬዎች ናቸው። ቼሪ ለደማቅ ቀይ ቀለማቸው ተጠያቂ በሆኑት አንቶሲያኒን በተባሉ አንቲኦክሲዳንቶች የበለጸጉ ናቸው። እነዚህ ውህዶች ሴሎችን ለመጠበቅ ይረዳሉ፣ እንዲሁም ከከባድ የአካል ብቃት እንቅስቃሴ በኋላ ሰውነታችን በፍጥነት እንዲያገግምም ይደግፋሉ። ጥቅሞቹም የጡንቻን ማገገም ይደግፋል፣ የኦክሲዲቲቭ ስትረስንም ለመዋጋት ይረዳል፣ የልብ ጤናንም ይደግፋል፣ ተፈጥሯዊ ጸረ ብግነት ወይም አንቲ ኢንፍላማቶሪ ውህዶችንም ይዟል። እንዴት መመገብ ይቻላል? ትኩስ ቼሪዎችን መመገብ፣ የቀዘቀዘ እስሙዚን መስራት፣ በፍራፍሬ ሳህን ላይ መጨመር ወይም ጤናማ ጣፋጭ ምግቦችን ለመስራት መጠቀም። ጣፋጭ፣ አርኪ እናም በአልሚ ምግቦችም የተሞሉ ናቸው። አራተኛ ብላክቤሪ ወይም ጥቁር እንጆሪ ናቸው። እነዚህ ጥቁር እንጆሪዎች መጠናቸው አነስተኛ ቢሆንም ግዙፍ የአልሚ ምግብ ማከማቻዎች ናቸው። ብላክቤሪ እነዚህን ይሰጠናል: ቫይታሚን ሲ፣ ፋይበር፣ አንቶሲያኒን እናም ፖሊፊኖልስን። የእሱ ጥልቅ እናም ጠቆር ያለ ቀለም ከፍተኛ የአንቲኦክሲዳንት ይዘት እንዳላቸው ትልቅ ማረጋገጫ ነው። ጥቅሞቹም የምግብ መፈጨት ጤናን ይደግፋል፣ የአንጎልን ስራ ለማገዝም ይረዳል፣ ጤናማ እርጅናን ሴሎች እንዳያረጁም ይደግፋል፣ የልብ ጤናንም ያበረታታል። እንዴት መመገብ ይቻላል? በስሙዚ፣ በእርጎ ላይ በመነስነስ፣ ከአጃ ወይም ከኦትስ ጋር በመቀላቀል ወይም በትኩስነቱ እንደ መክሰስ መጠቀም ትችላላችሁ። አንድ እጅ ሙሉ ብላክቤሪን መመገብ በሰውነታችን ውስጥ ከፍተኛ የአንቲ ኦክሲዳንት መነቃቃትንም ይፈጥራል። ሶስተኛ ስትሮቤሪ ወይም ቀይ እንጆሪ ነው። ስትሮቤሪ በመላው ዓለም ካሉ በጣም ተወዳጅ ፍሬዎች አንዱ ነው። እናም በአንቲ ኦክሲዳንቶችም የተሞላ ነው። እነዚህንም ይዟል: ቫይታሚን ሲ፣ አንቶሲያኒን፣ ኤላጂክ አሲድን። እነዚህ ንጥረ ነገሮች ሴሎችን ከጉዳት ለመጠበቅናም አጠቃላይ ደህንነትንም ለመደገፍ ይረዳሉ። ጥቅሞቹም የበሽታ መከላከል አቅምን ይደግፋል፣ ጤናማ ቆዳንም ያበረታታል፣ የልብ ጤናንም ይደግፋል፣ የሰውነት ብግነት ወይም ደግሞ ኢንፍላሜሽንንም ለመቀነስ ሊረዳ ይችላል። በሀገራችን ስትሮቤሪ በቀላሉ በየገበያውና በየጁስ ቤቱ የሚገኝ ሲሆን በተፈጥሮ ዝቅተኛ ካሎሪ ስላለው ክብደት ለመቀነስ ለሚፈልጉ እናም ስኳር ላለባቸው ሰዎች እጅግ ተስማሚ ፍራፍሬ ነው። ታዲያ እንዴት መመገብ ይቻላል? በትኩስነቱ በስሙዚ፣ በፍራፍሬ ሰላጣ ወይም ከእርጎ ጋር ቀላቅሎ መውሰድ ይቻላል። ሁለተኛ ብሉ ቤሪ ነው። ብሉ ቤሪ ብዙ ጊዜ ልንመገባቸው ከምንችላቸው በጣም ጤናማ ፍራፍሬዎች ውስጥ አንዱ ተደርጎ ይወሰዳል። ውብ ሰማያዊ ቀለማቸውን በሚሰጣቸው በአንቶሲያኒን ንጥረ ነገር እጅግ በጣም የበለጸጉ ናቸው። ሳይንቲስቶችም ብሉቤሪ በአንጎልናም በልብ ጤና ላይ ስላለው ጠቃሚ ተጽዕኖም በተደጋጋሚ ያጠናሉ። ጥቅሞቹም የማስታወስ ችሎታንናም የአእምሮ ስራን ይደግፋል፣ የኦክሲዲቲቭ ስትረስንም ለመዋጋት ይረዳል፣ ጤናማ የደም ስሮችንም ይደግፋል፣ ጤናማ እርጅናንም ያበረታታል። እንዴት መመገብ ይቻላል? በትኩስነቱ በበረዶ መልክ ከአጃ ወይም ከኦትስ ጋር በስሙዚ ወይም እንደ ጤናማ መክሰስ መመገብ ትችላላችሁ። አንድ ስኒ ብሉቤሪ ብቻ አስገራሚ መጠን ያለው አንቲ ኦክሲዳንቶችን ለሰውነታችን ያቀርባል። አንደኛ አሳይ ቤሪ ነው። እነዚህ ከአማዞን የዝናብ ደን የሚገኙ ትናንሽ ወይን ጠጃማ ፍሬዎች እጅግ በጣም ከፍተኛ በሆነ የአንቲ ኦክሲዳንት ይዘታቸው ዓለም አቀፍ ዝናን ያተረፉ ናቸው። ፍሪ ራዲካሎችን ለማርገብናም ለማጥፋት በሚረዱ አንቶሲያኒኖችናም በሌሎች የእጽዋት ውህዶችም የተሞሉ ናቸው። ጥቅሞቹም የልብ ጤናን በከፍተኛ ሁኔታ ይደግፋሉ፣ የኦክሲዲቲቭ ስትረስን ለመዋጋት ይረዳሉ፣ ጤናማ እናም
ወጣት ቆዳን ይደግፋሉ። አጠቃላይ የሰውነት ደህንነትን ያበረታታሉ። እንዴት መመገብ ይቻላል? በስሙዚ ወይም በፓውደር ወይም በዱቄት መልክ ወደ ተለያዩ ምግቦች መጨመር ትችላላችሁ። ታዲያ የአሳይ ቤሪ ተክል በብዛት የሚበቅለው በደቡብ አሜሪካ በተለይ በብራዚል የአማዞን የዝናብ ደን ውስጥ በመሆኑና ረግረጋማ ሞቃታማ አየር ስለሚፈልግ በሀገራችን አይገኝም። አሳይ ቤሪን ታዲያ በአካባቢያችሁ በቀላሉ ካላገኛችሁት ምንም አትጨነቁ። በሱ ምትክ በሀገራችን በቀላሉ የሚገኙትንና ተመሳሳይ ከፍተኛ የአንቲኦክሲዳንት ጥቅምና አንቶሲያኒንን የያዙትን እንደ ስትሮበሪ ወይም እንጆሪ እናም ጥቁር ወይን ወይም ሮማንን በመጠቀም ተመሳሳይ የጤና ጥቅምን ማግኘት ትችላላችሁ ማለት ነው። ታዲያ ቪዲዮዎቻችንን ከመጨረሳችን በፊት ልዩ ትኩረትን የሚሻ አንድ ተጨማሪ ፍራፍሬን ልንገራችሁ። እሱም ኪዊ ነው። ኪዊ እነዚህን ይዟል: ቫይታሚን ሲን፣ ቫይታሚን ኢ፣ ፖሊፊኖልስ እናም ካሮቲኖይድስን። ጥቅሞቹም የበሽታ መከላከልን ይደግፋል፣ ለቆዳ ጤናም ይረዳል፣ የምግብ መፈጨትንም ያፋጥናል፣ ኃይለኛ የአንቲኦክሲዳንት መከላከያንም ይሰጣል። የእሱ ለየት ያለ ጣፋጭና ጎምዛዛ ጣዕም ዘወትር በደስታ ለመመገብ በጣም ምቹ ያደርገዋል። ታዲያ እነዚህ ፍራፍሬዎች ከጥሩ ጣዕማቸው ባለፈ ብዙ ትልቅ ስራን ይሰራሉ። ሴሎቻችሁን ለመጠበቅ ይረዳሉ፣ ልባችሁንና አንጎላችሁን ይደግፋሉ፣ የበሽታ መከላከል ስርዓታችሁን ያጠናክራሉ፣ እናም ጤናማ እርጅናም እንዲኖራችሁ ትልቅ አስተዋጽኦን ያደርጋሉ። በጣም የተሻለው መንገድ በተለያዩ ቀለማት ያሸበረቁ ፍራፍሬዎችን በሳምንት ውስጥ ቀያይሮ መመገብ ነው። ይህም ከተለያዩ አንቲኦክሲዳንቶችናም አልሚ ምግቦች እኩል እንድንጠቀም ይረዳናል ማለት ነው። አስታውሱ፣ ምንም አይነት አንድ ነጠላ ፍራፍሬ ብቻውን ተአምራዊ ፈውስ ሊሆን አይችልም። ነገር ግን በፍራፍሬዎች የበለጸገ የተመጣጠነ ምግብን መውሰድ ለረጅም ዘመን ጤናማ ህይወት ቁልፍናም ወሳኝ አካል ነው ማለት ነው። ይህ ቪዲዮ ከተመቻችሁ ላይክ ማድረጋችሁን፣ ሰብስክራይብ ማድረጋችሁን እናም ተጨማሪ የጤና ምክሮችን፣ የአልሚ ምግብ መረጃዎች እንዲደርሷችሁ የደውል ምልክቷን መጫንን እንዳትረሱ። ከነዚህ በአንቲኦክሲዳንቶች የበለጸጉ ፍራፍሬዎች ውስጥ ደግሞ የእናንተ ተወዳጅ የሆነው የትኛው ነው? ከታች በኮመንት ላይ መልሳችሁን አስፍሩልኝ። ስለተመለከታችሁኝ እጅግ አመሰግናለሁኝ። በቀጣይ ቪዲዮ እስከምንገናኝ ድረስ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ